እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጨዋታ ደግሞ እንመልከት። በኤሚሬትስ አርሰናልን ከስፖርቲንግ ሊዝበን ጋር የሚያገናኘው ጨዋታን በተመሳሳይ ሰዓት ይደረጋል። አርሰናል 1-0 አሸንፏል በመጨረሻ ደቂቃ በካቨርት ግብ። ግን ጨዋታው አላለቀም አይደል? ጨዋታው አላለቀም። የሚመለስላቸው ተጫዋች አለ። ሆይልሙንድ የሚባል ተጫዋች የአርሰናል ንቅሳት ያለው ተጫዋች ነው። በጣም ቁልፍ ተጫዋች ነው። ፍራስኔዳ የሚባለው ተጫዋች አይኖርም። ስለዚህ የሚያጧቸው የሚያገኟቸው ተጫዋቾች አሉ በስፖርቲንግ ሊዝበን በኩል። ግን ለአርሰናል ለነዚህ ጥቂት ቀናት የዛሬው ጨዋታና በሳምንቱ መጨረሻ ከማንቸስተር ሲቲ ጋር የሚደረጉት ጨዋታዎች በቃ ሲዝን ዲፋይኒንግ ጨዋታዎች ናቸው። በውድድር ዘመኑ ላይ አርሰናል ሊያገኘውም ሊያጣውም የሚችለውን ነገር የሚወስኑ ጥቂት ቀናት ናቸው እነዚህ። የቻምፒየንስ ሊግ ግማሽ ፍጻሜ መድረስ ለአርሰናል የተለመደ አይደለም፣ በተደጋጋሚ ያደረገው ነገር አይደለም። ከዚህ በፊት ግማሽ ፍጻሜ የደረሰባቸው አጋጣሚዎች ነበሩ። ግን አሁን ለሶስት ተከታታይ ውድድር ዘመኑ ፍጻሜ ደርሷል። ለሁለተኛ ተከታታይ ግማሽ ፍጻሜ ከደረሰ ራሱ በአውሮፓ ውድድሮች የመጨረሻዎቹ 4 ቤስት የአውሮፓ ቡድኖች መካከል ለሁለተኛ ተከታታይ ሲዝን ይካተታል ማለት ነው። ከዛ ከአትሌቲኮ ማድሪድ ጋር ነው የሚገናኘው። ካሸነፈ ይሄንን ጨዋታ ማሸነፍ ብቻውን ትልቅ አቺቭመንት ነው። ከአውሮፓ ውድድር አንጻር ብቻ ካየ ነው ምናልባት በታሪኩ ለመጀመሪያ ጊዜ ይህንን ውድድር ሊያሸንፍ የሚችልበት እድል ነው። አርቴታ አንድ የተሳሳተ ፋክት ሰጥቷል ትላንትና። አርሰናል በ140 ዓመት ታሪክ ውስጥ 3 ተከታታይ የቻምፒየንስ ሊግ ፍጻሜ ተጫውቶ አያውቅም ማለት። ውድድሩ ራሱ 140 ዓመቱ አይደለም። ውድድሩ ራሱ 140 ዓመቱ አይደለም፣ 70 ምናምን ዓመቱ ነው ውድድሩ ራሱ። ስለዚህ ያው አሁን እኛ ጥሩ እየሰራን ነው ለማለት ነው እንደዛ እያለ ያለው። ግን ውድድሩ 140 ዓመት አይደለም። መጀመሪያ ደግሞ ሻምፒዮን ብቻ ነበር የሚሳተፍበት። ቻምፒየንስ ሊግ የሚባለው እኮ ለዛ ነው። የሊጉ ሻምፒዮን ብቻ ነበር የሚሳተፍበት። ስለዚህ እንደ ልብ ሁሉም ቡድን አይሳተፍም። ከዛ አንደኛና ሁለተኛ ሆኖ የሚያጠናቅቁ ቡድኖች ብቻ ነበሩ የሚሳተፉበት። ከዛ በኋላ ነው ቶፕ 3 ቶፕ 4 እያለ ሄደው። ስለዚህ ባልተሳተፍሽበትም የውድድር ዘመን እና ደግሞ አድገውታል። 2008 2009 2010 አርሰናል 3 ተከታታይ ሲዝን ቻምፒየንስ ሊግ ኳርተር ፋይናል ደርሶ ነበር። ፋክቹዋሊም ትክክል አይደለም። ፕሬስ ኮንፈረንሱ ግን በጣም ኢንትረስቲንግ ነበር ትላንትና። በጣም ኢሞሽናል ጋዜጣዊ መግለጫ ነው የሰጠው። በጣም ኢሞሽናል ጋዜጣዊ መግለጫ ነው የሰጠው። እንዴት እንደ ሰው እንደሚገነዘበው አላቅም። ግን ለምሳሌ ትልልቅ ቻሌንጆች ናቸው እነዚህ በ6 ቀን በ5 ቀን ልዩነት የሚገጥሟቸው ቻሌንጆች ሲሉት እኔ የሚታይ ነው ኦፖርቹኒቲ ነው። እነዚህን ጨዋታዎች ካሸነፍን ልናገኝ የምንችለው ነገር ነው እንጂ የሚታየኝ ልናጣ ስለምንችለው ነገር አይደለም እያሰብኩ ያለሁት። ስለዚህ ጭራሽ ፍርሃት አይሰማኝ። እኔ እኮ ይህንን ቡድን እዚህ ለማድረስ ብዙ ደክም ያለው እና እዚህ ከደረሰ በኋላ ኤክሳይትመንቱ ነው የሚታየኝ፣ የመጣንበት ርቀት ነው የሚታየኝ። ምን ፍርሃት ትሉኛለች? እኔ ፍርሃት አይሰማኝም በዚህ ጉዳይ ላይ ብሎ ትላንት በጣም ኢሞሽናል የሆነ ጋዜጣዊ መግለጫ ነው የሰጠው። ትልቅ ቀን ነው ይሄ ለአርሰናል። የሚቀጥለው ሳምንት መጨረሻም ያሁን የያዝነው ሳምንት መጨረሻም ላይ ከሲቲ ጋር የሚደረገው ጨዋታ ትልቅ ቀን ነው። ግን ይህንን ጨዋታ እኔ ከዛ ፕሪዝምም አንጻር ነው የማየው። ምክንያቱም ይህንን ጨዋታ በጥሩ ፐርፎርማንስ አሸነፈ ማለት አሁን ያለውን ደመና በጥቂቱ መግፈፍ፣ ቡድኑ ላይ ያለውን የእምነት ማጣት የሚመስል በራስ መተማመን ማጣት የሚመስል ነገርም እንደገና ሪንፎርስ ማድረግ ይችላል። ምክንያቱም ብቸኛው የእንግሊዝ ቡድን ነው ባለፉት 2 ሲዝኖች አሁን ያለበት ምዕራፍ ላይ የደረሰ ቡድን ቻምፒየንስ ሊግ ሴሚፋይናል የደረሰ። አምናም አንድ የእንግሊዝ ቡድን ብቻ ነበር። ዘንድሮም እንግዲህ አርሰናል ካሸነፈ ብቸኛው የእንግሊዝ ቡድን ይሆናል። የእንግሊዝ ቡድኖች በአውሮፓ የቅርብ ጊዜ ያለፉት 2 ዓመታት ስኬት ወይም 3 ዓመት ስኬት ያን ያህል የተዋጣለት አይደለም እና ይህንን ጨዋታ በማሸነፍ በተለይ ማጥቃቱ የሚሻሻል ከሆነ ብዙ በራስ መተማመን የሚያስተርፍላቸው ይመስለኛል። ግን አንዱ መጥፎ ነገር አርቴታ እንግዲህ ማጥቃታችንን ማሻሻል ያለብን ምንም ጥያቄ የለውም ብሏል። ማጥቃት ነው ለቢሊፍ የሚጠቅመው፣ ጎሎች ማስቆጠር ነው ለእምነት የሚጠቅመው ብሏል። እንደ አጋጣሚ ሆኖ በተመሳሳይ ጊዜ የአርሰናል የማጥቃት ተጫዋቾች እንደ ጠቅላላው በሲዝኑ በሙሉ ግን በባሰ ሁኔታ ደግሞ በቅርብ ጊዜያት የፎርም ጥያቄ አለባቸው።
ከቪክቶር ዮኬሬስ በስተቀር አስተማማኝ ጎል አስቆጠር የለውም ቡድኑ በወጥነት 18 ነው 10 ምናምን ጎል አስቆጥሯል ቪክቶር ዮኬሬስ። ግን ከሱ ውጪ ለምሳሌ ካይ ሃቨርትዝ ሁለት በርግጥ 7 ጨዋታ ብቻ ነው የተጫወተው በዚህ ውድድር ዘመን በጠቅላላው በፕሪሚየር ሊግ። ስለዚህ እሱን ካቪያት አሁንም ሲጫወት ስታየው ከ60 ከ70% በላይ በሆነ ፊትነስ ላይ እንዳልሆነ ማስተዋል ይቻላል። በእግር ኳስ ህይወት የመጀመሪያው ከባድ ጉዳት ነው። ሊያንድሮ ትሮሳር እና ጋብሪኤል ማርቲኔሊ ሶስቱ ተጫዋቾች ይሄኛው አመት ከገባ በኋላ ጎል አላስቆጠሩ፣ ምንም ጎል አላስቆጠሩ በሚገርም ሁኔታ። በቻምፒየንስ ሊግም በሊጉ ማለት ነው በቻምፒየንስ ሊግ ሃቨርትዝ አስቆጠረ፣ በሊጉ ግን አላስቆጠሩም ሶስቱ ተጫዋቾች። ማርቲኔሊ ነው 1 ጎል ነው ያስቆጠረው፣ ሃቨርትዝ ምንም ጎል አላስቆጠረም። ትሮሳር 5 ጎል ነው ያስቆጠረው፣ ግን 5ቱን ጎሎች በመጀመሪያዎቹ 20 ጨዋታዎች የተቆጠሩ ናቸው። የሆኑ ሰሞኖች የሆኑ ጥቂት ሳምንታት የሆኑ ወራት ላይ ጎል አስቆጠረ፣ ከዛ በኋላ ጎል ያስቆጠረ አይደለም። ኖኒ ማድዌኬ 2 ጎል ብቻ ነው ያለው፣ አንዱ በቀጥታ ከማዕዘን ምት የተቆጠረ የሱ መሆኑም በኮሚቴ ተጣርቶ የተወሰነ ነው። 3 የጎል ተሳትፎ ብቻ ነው ያለው። ቡካዮ ሳካ 6 ጎል ብቻ ነው ያስቆጠረው። ኦደጋርድ 1 ጎል ብቻ ነው ያስቆጠረው። እና በሚገርም ሁኔታ የአርሰናል የማጥቃት ተጫዋቾች ኢንዲቪጁዋል ቁጥር ጥሩ አይደለም። ኤዜ 6 ጎል ነው ያስቆጠረው፣ ግን 5ቱን በሁለቱ የቶተናም ጨዋታዎች ላይ ነው ያስቆጠረው። ስለዚህ ከዛ በተቀረው ጨዋታ 1 ጎል ነው ያስቆጠረው ማለት ነው በሲዝኑ በሙሉ። አሁን ይሄ በጣም አሳሳቢ ቁጥር ነው። እነዚህን ነገሮች በተለይ ከፊትነስ ጋር በተገናኘ ሁኔታ አሰልጣኙ በጣም ቁልፍ ተጫዋቾችን እያጣ ስለሆነ በወሳኝ ውድድር ዘመኑ ወቅት ለምሳሌ በቀደም ሳካ የለም፣ ኦደጋርድ የለም፣ ኤዜ ከጉዳት መመለሱ ስለነበር ቤንች ነው። የመጨረሻዎቹ ደቂቃዎች ተቀይሮ ገብቶ ተጫውቷል። ግን በጣም ቁልፍ ተጫዋቾች ናቸው እነዚህ እና ባለፈው ማጥቃቱ ጥሩ አልነበርም። ግን ይሄ ጉዳይ አዲስ ችግር አይደለም። እነዛ ተጫዋቾች በነበሩበትም ጊዜ ባሰ እንጂ አሁን የነበረ ከፍተኛ ችግር ነው። ስለዚህ አርቴታ ማጥቃቱ በጣም ጥሩ መሆን አለበት። ከዛ ነው በራስ መተማመናችንን የምናገኘው፣ ጎሎች ማስቆጠር ከቻልን፣ የጎል ዕድሎች መፍጠር ከቻልን አለ። ያንን ለማድረግ ደግሞ የትኛው ተጫዋች ዛሬ እንደሚመለስ አይታወቅም። ባለፉት 4 ጨዋታዎች አርሰናል በየጨዋታው 0.75 ጎል ነው የሚያስቆጥረው። ከነዚህ 4 ጨዋታዎች በፊት አርሰናል በአቬሬጅ 2.16 ጎል ነው የሚያስቆጥረው። በሁሉም ውድድሮች ከ110 በላይ ጎል አስቆጥሯል። ጎል ያስቆጥራል ኦፍ ኮርስ። እነዚህ ዋና የማጥቃት ተጫዋቾች የሚባሉት ሁሉ በጎል ማስቆጠር ጥሩ ሲዝን ባያሳልፉም ግን ሌሎች ጎል የማስቆጠሪያ መንገዶች አሉት። ግን በቅርብ ጊዜ ማጥቃቱ በጣም ከፍተኛ ችግር ውስጥ ገብቷል። ሌሎች ችግሮች አሉ በሁሉም ዲፓርትመንቶች የሚስተዋሉ። በክፍት ጨዋታ ደግሞ በእነዚህ 4 ጨዋታዎች 0.5 ጎል የሚያስቆጥረው ማለት በየ2 ጨዋታው 1 ጎል ብቻ ነው ከክፍት ጨዋታ የሚያስቆጥረው ማለት። ስለዚህ ባለፈው የቦርንመዝ ጨዋታ ላይ ያየነው ከ2 በላይ ኤክስጂ ነበራቸው፣ ግን 0.19 በኦፕን ፕሌይ አዲስ ነገር አይደለም። ሲዝኑን በሙሉ ያለ ችግር ነው። በፕሪሚየር ሊግ በዚህ ሜትሪክ ብቻ በዚህ ስፔሲፊክ ሜትሪክ ብቻ 6ኛ ናቸው። መሪ ነው ኦፍ ኮርስ በምንም መንገድ ጎል ማስቆጠሩ ነው ዋናው ነገር። ግን የክሬቲቪቲ ችግር ግን ቡድኑ አለበት። በተለይ የሎ ብሎክ ቡድኖችን በሚገጥሙበት ጊዜ ኦደጋርድ እና ሳካ በማይኖርበት ጊዜ በጣም ከባድ ችግር ነው። ምክንያቱም ኦደጋርድ በቤስት ፎርሙ ላይ በሚገኝበት ጊዜ አይ ቲንክ ባለፉት 3 ወይ 4 ሲዝኖች ከክፍት ጨዋታ ከብሩኖ ቀጥሎ ብዙ የጎል ዕድል የፈጠረው ተጫዋች እሱ እና በዛ ፎርም ላይ አይደለም ለ2 ሲዝን እየተጫወተ ያለው። ጉዳቶቹ በጣም ኢንተራፕት አድርገው ለኖርማሊ የማይጎዳ ተጫዋች ነው። አሁን ምን እንደሆነ አይታወቅም። የባለፈው የስፖርቲንግ ሊዝበን ጨዋታ ላይ 70 ደቂቃ ሆኖት ቀይሮ አስወጥቶታል። ግን ምን አይነት ጉዳት እንደገጠመው ምንም የሚታወቅ ነገር የለም። ቅዳሜ ዕለት አልተሰለፈም ብቻ ሳይሆን ቤንች ላይ አልነበር። ሳካ የእንግሊዝ ብሔራዊ ቡድን ጨዋታ ላይ ተጎድቷል። ጉዳቱ ሲሪየስ አልመሰለም ነበር። ለዛ ነው ያኔ የአርሰናል ተጫዋቾች ሲመለሱ ብዙ ሰስፒሽን ነበር። በጣም ቁልፍ በሆነ ጊዜ በፕሮግሬሲቭ ፓስ ሪሴፕሽን ከፕሪሚየር ሊግ ቤስት ተጫዋቾች አንደኛው ነው። 10 ፓሶች ገደማ የተጋጣሚን ፕሮግሬሲቭ ፓሶች ይቀበላል። ከ8 ተጫዋቾች ከፕሪሚየር ሊግ ቤስት የኦፕን ፕሌይ የጎል ዕድል ፈጣሪ 8 ተጫዋቾች መካከል 2 የአርሰናል ተጫዋቾች አሉበት። እነዚህን ተጫዋቾች በብዛት ማጣቱ ወይም በጥሩ ሪትም ላይ ሆነው እንዳይጫወቱ መሆኑ ቡድኑን ብዙ ጎርቶታል። ትልቅ እድል አላቸው ዛሬ፣ ምክንያቱም በቻምፒየንስ ሊግ ኖርማሊ ከሜዳ ውጪ አቻ መውጣት ጥሩ ውጤት ተደርጎ ነው የሚቆጠረው። አሸንፈው ነው የመጡት እና በጣም ጥሩ መንደርደሪያ የሚሰጣቸው ነው። ግን በቅርብ ጊዜ ከቦርንመዝ፣ ከሳውዝሃምፕተን፣ ከሲቲ ጋር ያየነው አይነት ፎርም ላይ ከሆነ የሚደርሱት ግን ለሲቲ ጨዋታም የሚሆን ሳይኮሎጂካል ዳሜጅ ሊያመጣ ይችላል። እድላቸው ሰፊ ይመስለኛል ለማለፍ። ስፖርቲንግ ሊዝበን ጥሩ ቡድን ነው፣ ግን
በኤምሬትስ አርሰናል ሲሪየስ ሆኖ የሚጫወት ከሆነ ለማለፍ ያለው እድል በጣም ሰፊ ነው። ግን በቅርብ ጊዜ ያለው ችግር ወይ የሆነ ማጂክ መፈጠር አለበት ኤዜ ባለፈው እንዳስቆጠረው ሌቨርኩዘን ላይ ወይ በቆሙ ኳሶች ነው ቡድኑ የበለጠ አደገኛ የሚሆነው። ግን በጣም ቁልፍ የሆነ ሳምንት ነው እነዚህ ሳምንታት ከ2023-24 የውድድር ዘመን በኋላ ያም ግን በሌላ ኮንቴክስት መታየት አለበት። ግን ከዛ በኋላ ይሄኛው ሳምንት የአርሰናል የቅርብ ዓመታት ትልቁ ሳምንት ነው። እነዚህ ጥቂት ቀናት ውስጥ የሚደረጉት 2 ጨዋታዎች እሁድ ዕለት አርሰናል ካሸነፈ የፕሪሚየር ሊግ ሻምፒዮን መሆኑን እናውቃለን። ከሞላ ጎደል ካሸነፈ ኦፖርቹኒቲ የሚለው አርቴታ እሱ ነው። ልናጣ የምንችለው ነገር ማሰብ አልፈልግም፣ ልናገኝ የምንችለው ነገር ነው። እኔ ኦፖርቹኒቲ ነው የሚታየኝ ያለው ለዚህ ነው። ዛሬ ካሸነፈ ቻምፒየንስ ሊግ ሴሚፋይናል ይደርሳል፣ ለዋንጫው የበለጠ ይቃረባል ማለት ነው። ከአትሌቲኮ ማድሪድ ጋር ነው የሚጫወቱት እና ሊያገኟቸው ከሚችሏቸው ባላጋራዎች የተሻለው ይመስለኛል። ባየር ሚኒክን ከምታገኝ ፔዥን ከምታገኝ አይደል ሌሎቹ የሴሚፋይናል ላይ ያሉት። ስለዚህ ለፋይናል ለመድረስም ቢሆን ጥሩ እድል አለው። ስለዚህ ትልቅ ሳምንት ነው አርሰናል። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።